ምሳሌ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰቦቼ፣ ምሳሌ ተገኝታለች። ዳጣ ከትምህርት ቤት አጥቻታለሁ ወጥታለች ብሎኛል በማለት እየሮጠች ወደ ቤት ገብታ ብሩኬን፣ መድብልን፣ ቅድስትን አስደንግጣለች። መቼም ጠላትና ምቀኛ ያለ ሰው በልቡ ይጠራጠራል። ብሩኬ ታዲያ ልጄ ምን አደረጉብኝ? ልጄን የት ገባች? በማለት በጣም ደንግጧል። መድብልም ደንግጧል። ቅድስት በጣም ነው የደነገጠችው። እነዚህ ጨካኝ ሰዎች ልጄን ወስዷት የሆነ ወይ በማለት ብሩኬ እባክን ስልክ ደውልና አጣራልኝ በማለት መድብልን ጠይቋል። መድብልም ስልክ ለመደወል ልክ ስልኩ ሲያወጣ ብሩኬም እንደዛው ምሳሌ በር ከፍታ ግብት አለች። እሷም እየሳቀች በደስታ ነው የገባችው። ታዲያ ሁሉም አባቷም ሮጦ አቅፏት በጣም ከፍቶታል። ቅድስትም እንደዛው፣ መድብልም እንደዛው። ነገር ግን ዳጣ ሳታጣሪ ለምን ታወራለሽ? መጣራት አለብሽ። ምሳሌ የት ቆየሽ ነው ብሎ ቢጠይቋት ዳይሬክተሩን አስፈቅደው የጉዳኛ ልልት ነበር ወደ ቤት ወሰዱኝ አለች። ታዲያ እነሱስ ቢሆን ስልክ ደውሎ ለእኛ ማሳወቅ ነበረባቸው፣ እኛ ደንግጠናል በማለት እንግዲህ ምሳሌ ተገኝታለች። እነሱም ዝም አሉ። መሀሌት ጎዳና ወጣለች። እፍራታ ከቤቱ አባራታለች። ዝና ደውሎ እፍራታን መሀሌትን ብታስጠጊያት፣ ምግብ ብትሰጫት፣ እህትሽን ብትንከባከቢ ሰዎች ቢነግሩኝ ወዮልሽ አልምርሽም ብሏታል፣ አልለቅሽም ብሏታል። ታዲያ እፍራታ እኔ በሰላም ልቀመጥ፣ በፊትም አንቺ ነሽ ይሄንን ሁሉ መከራና ስቃይ ያመጣሽብኝ በማለት መሀሌትን እየወቀሰች ነበር። ከዚህ በፊት እፍራታና ዝና መካከል የተፈጠረውን ሁላችንም እናውቀዋለን። በጣም ፈርታ ነበር። ታዲያ ዝና አውቆ እንዳላወቀም አልፏታል። አሁን ግን አንድ ስራ አዟታል። መሀሌትን ወደ ቤትሽ እንዳታስገቢ፣ ምግብ እንዳትሰጫት ብሎ ከዚህ በፊት ጥንቃቄ ሰጥቷታል። አሁንም ትህትናን መሀሌት ናት ያስፈታችው፣ አንቺ ነሽ ጠቁማ የሰጠሽው በማለት ጠምዷታል። አስሯትም አስቀምጧት ነበር። ነገር ግን መጨረሻ ላይ እንዴት እንደለቀቃት ባይታወቅም መሀሌትን ለቋታል። እሷም ታዲያ እህት አለችኝ ቤት አለኝ በማለት ወደ እፍራታ ቤት ሄዳለች። እፍራታ ታዲያ ሻንጣ ሰብስባ ልብሶቿ ሰብስባን የጠበቀቻት፣ ምክንያቱም ዝና ደውሎ ወርዶባታል። ብታስገቢያት፣ ምግብ ብትሰጫት፣ ክብካቤ ብታደርግላት ወዮልሽ እኔን አያደርገኝ ብሏታል። ስለዚህ ከራስ በላይ ንፋስ። እፍራታ ለራሷ ነው የምታዝነው፣ ለራሷ ነው የምታስበው። መሀሌት እህቷን ውጭልኝ፣ ይበቃሻል፣ እንግዲህ አልፈልግሽም፣ ያንቺ መዘዝ ብዙ ጦስ ይዞ መጥቷል፣ ስለዚህ ውጭልኝ በማለት ሻንጣዋን አስሳ አባራታለች። ትዝ ምላችሁ ከሆነ መሀሌት ምግብ ስትበላ እጇን ጠርጋ ሶፍቱን ምግብ ላይ ነበር የምታስቀምጠው። የምትበላ አታ መንገድ እየተንከራተተች ሌባ ስልኳን ቀምቷታል። ሻንጣ አስቀምጣ ስልኩን የቀማትን ሰውዬ ስታባረር አንዱ መጥቶ ሻንጣን ሙላፍ አድርጓል። ልብስም የላትም፣ ምንም ነገር የላትም። ምግብ ከየት እንዳገኘች አይታወቅም። ትርፍራፊ ምግብ ይዛ መታ ቁጭ ብላ ስታይ ክኒኔክስ የሞላበት ምግብ ነው። ታዲያ ከዚህ በፊት ስትሰራና ከዚህ በፊት ምን ስታደርግ እንደነበረ ትዝ ብሏታል። ለካ በእጅ የሰሩት መልሶ ይጠቃል፣ መልሶ ይጎዳል፣ ግፌ ነው፣ እኔ የሰራሁት ግፍ ነው የደረሰብኝ ብላለች። ይህንን ማወቀው ራሱ አንድ ትርጉም ነው። ለማንኛውም መሀሌት መንገድ ዳር ወርቃለች። ሞገስና ሉላ
እራት ለመብላት ወጥቶ እራት በልቶ ሲመለሱ መሀሌት መንገድ ላይ ተቀምጣለች። ታዲያ የተረፈውን ምግብ ይዘው ወደ ቤት እየሄዱ ሉላ ግን የተራረፈውን ምግብ እንዴት እዚህ መጣ በውድ ብር ስለገዛ ብትለው ከዚህ ሁሉ ብር ገዝቼ እንዴት ትቼ እመጣለሁ በማለት ሞገስ ተናግሯል። ሉላ ታዲያ ምንም ቢቸግረን ቁርሽራሽ ጠብቆ የሚበሉ ሰዎች እኮ አሉ በማለት አስታውሰዋለች። ታዲያ ሞገስም የሉላን ሀሳብ ተቀብሎ ወደፊት እየተራመዱ ማህሌት እግሯን እጇን አጣጥፋ ቁጭ ብላለች። ታዲያ የኔ ቢጤ መስሏቸው ፊት ለፊቱ እንጀራ ቢያስቀምጥ ቀና ስትል መሀሌት ናት። ሞገስ ደንግጧል። መሀሌት ምን ሆና ነው? ለምን እዚህ ተቀመጠች? ቀጣይ አብረን የምናይ ይሆናል። መልካም ቆይታ ውድ ቤተሰብ።